አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 11 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያ በመስከረም ወር እንደሚነሳ የብሔራዊ ባንክ ገዢ ተናገሩ። የሳዑዲ ንጉስ ሰልማን ለፍልስጤማውያን ሰማዕትና እስረኛ ቤተሰቦች 1000 የሐጅ ዕድል ሰጡ። ከግማሽ ሚሊዮን በላይ የሚገመቱ ሰልፈኞች የዩናይትድ ኪንግደም መንግስት ከእስራኤል ጋር ያለውን ግንኙነት እንዲያቋርጥ በሰልፍ ጠየቁ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያ በመስከረም ወር እንደሚነሳ የብሔራዊ ባንክ ገዢ ተናገሩ። የብድር ገደብ ጣሪያው ሙሉ ለሙሉ ከወለድ ነፃ አገልግሎት የሚሰጡ ባንኮችን ጨምሮ ለአዳዲስ ባንኮች መልካም ዕድል የሚፈጥር ቢሆንም የዋጋ ንረትን ሊያባብስ የሚችል መሆኑን ባለሙያዎች ተናግረዋል። አህመድ አብዱራህማን ዝርዝር አለው። በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያ በመስከረም ወር እንደሚነሳ የብሔራዊ ባንክ ገዢ ተናገሩ። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያ እንደሚነሳ የተናገሩት ግንቦት 8 2017 በተጠናቀቀው በኢትዮጵያ የፋይናንስ ፎረም መክፈቻ ፕሮግራም ላይ ነው። ገዢው ይነሳል ያሉት በባንኮች ላይ ተጥሎ የቆየው የብድር ጣሪያ ላለፉት 2 ዓመታት በሥራ ላይ የቆየ ነው። ገዢው የብድር ገደቡን የተመለከተው መመሪያ የሚሰረዘው በመስከረም 2018 እንደሚሆን ተናግረዋል። የብድር ጣሪያን የሚገድበው መመሪያ በብሔራዊ ባንክ የዳይሬክተሮች ቦርድ ተግባራዊ እንዲደረግ የተወሰነው ነሐሴ 1 2015 በተካሄደው መደበኛ ስብሰባ ላይ ነበር። የዋጋ ንረትን በከፍተኛ ደረጃ ሊቀንሱ ይችላሉ ተብለው ተለይተዋል ከተባሉ በርካታ የፖሊሲ እርምጃዎች ጋር ወዲያውኑ ሥራ ላይ እንዲውል የተደረገው መመሪያ የባንኮች ዓመታዊ ብድር ምጣኔ ከ14 በመቶ መብለጥ እንደማይኖርበት ደንግጓል። ይኸው መመሪያ በቅርቡ ተሻሽሎ ዓመታዊ ብድር ምጣኔ እድገቱ ከ18 በመቶ መብለጥ እንደማይኖርበት ድንጋጌ ተቀምጦለት ተግባራዊ ሲደረግ ቆይቷል። ውሳኔው ተግባራዊ ሲደረግ በተለይ ለዘርፉ አዲስ በሆኑት ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት በሚሰጡ ባንኮች ላይ አሉታዊ ተጽዕኖ አለው በሚል በባለሙያዎች ዘንድ ሲነገር ነበር። ባንኮቹም በርካታ ደንበኞችን ለማፍራት አብዛኛውን ተቀማጭ ገንዘባቸውን ብዙ ቅርንጫፎች በመክፈትና የሰው ኃይል በመቅጠር ላይ ኢንቨስት እንዳደረጉት ገልጸው ውሳኔው ተገቢ አይደለም የሚል መከራከሪያ አንስተው ነበር። በዚሁ አግባብ በብሔራዊ ባንክ ገዢ በመስከረም ወር ይሻራል የተባለው ይህ መመሪያ በቀጣይ ተግባራዊ መደረጉ ሙሉ ለሙሉ ከወለድ ነፃ አገልግሎት ለሚሰጡና እነርሱን ለመሳሰሉ አዳዲስ ባንኮች እድገት ላይ አዎንታዊ ተጽዕኖ እንደሚኖረው የፋይናንስ ባለሙያው አቶ ኢብራሂም አብዱ ለሚንበር ቲቪ ተናግረዋል። በደንብ ተጠቃሚ ነው የሚሆኑት። ምክንያቱም አዲስ ባንኮች ናቸው እነሱና በዋናነት አዲስ ባንኮች ባለፉት ዓመታት ገና ብድራቸው በማደግ ላይ ነበር የነበረው እና ኤክስፖኔንሻሊ ማደግ የነበረበት ጊዜ ነበር የነበረው። በዛ ሰዓት ላይ ነበር ይሄ አዋጅ ወጥቶ የገደባቸው እና እድገታቸው በታሰበው ልክ እንዳይሆን አድርጎት ነበረ። ይሄ አዋጅ መነሳት ሙሉ ለሙሉ ከወለድ ነፃ ባንክ ለሆኑት እና እነሱን መሰል በቅርብ ጊዜ ለተቋቋሙት ባንኮች አዲስ ባንኮች ትልቅ ብስራት ይዞ ነው የሚመጣው። ምክንያቱም እድገት የብድር እድገት በተለይ ትልቅ ለሆኑ ባንኮች ኦልሬዲ ኮንሶሊዴትድ ስለሆኑ እድገታቸው በተፈጥሯዊ በሆነ መልኩ ራሱ ይቀንሳል፣ እየቀነሰ ነው የሚመጣው። አዳዲስ ባንኮች ደግሞ የመጀመሪያዎቹ ዓመታት ቴክ ኦፍ የሚያደርጉባቸው ዓመታት ናቸው እና ከዓመት ዓመት ብድሮቻቸው በጣም በብዙ እጥፍ እያደገ የሚሄድበት ተጨባጭ ነበረ። ከዚሁ ጋር በተገናኘ የመመሪያው መነሳት ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት ለሚሰጡ ባንኮች አዎንታዊ ተጽዕኖ እንደሚኖረው የባንክ ኃላፊዎችም ተናግረዋል። የተለያዩ አማራጮች ላይ ፎከስ አድርገን ስንሰራ ነበረና ይሄ ተጽዕኖ ትልቅ ተጽዕኖ ነበረው፣ ምንም ጥያቄ የለውም። በተለይ ጀማሪ ባንኮች ላይ ሲሆን ደግሞ መጠኑ በፐርሰንቴጅ ስለሆነ የተቀመጠው አምናም ዘንድሮም የተቀመጠው መጠን በፐርሰንቴጅ ስለሆነ ጀማሪ ባንኮች በዚህ 4-5 ዓመት ውስጥ ወደ ስራ የገባን ባንኮች የተጠራቀመ የፋይናንሲንግ መጠናችን በጣም አነስተኛ ነበር። ያው ጀማሪ ስትሆኚ 1-2 ብለሽ የምትጀምሪው በጣም ብዙ ዓመት 25 ዓመት 30 ዓመት የሰሩ ባንኮች የብዙ ዓመት የፋይናንሲንግ ኤክስፒሪየንሳቸው የፋይናንሲንግ መጠኑ በጣም ከፍ እያለ
የመጣላቸው ነው። በጣም ከፍ ባለ ቁጥር ላይ በፐርሰንቴጅ ሲፈላ የተሻለ ነው የሚሆነው ከጀማሪ ወይንም አነስተኛ የፋይናንሲንግ ክምችት ካላቸው ጋር ሲነጻጸር ለሌሎቹ ትልቅ ኦፖርቹኒቲ ነበረው። መፈቀዱ ምንም አሉታዊ ጎን የለውም፣ አዎንታዊ ጎን ነው በእኛ በኩል ያለው። ምክንያቱም ተገድበን የነበረውን የስራ ዘርፍ በሰፊው መስጠት ፋይናንስ ማድረግ እንችላለን። ለበርካታ ጠያቂዎች አሉ በእጃችን ላይ። አሁን ቅርንጫፎቻችን በሙሉ ኢትዮጵያ ሙስሊም ህብረተሰብ እንዲሁም ከሙስሊም ህብረተሰብ ውጭም ከወለድ ነጻ የባንክ አገልግሎት የሚፈልግ ማንኛውም ዜጋ ባለበት ቦታ ተደራሽ ሆነን አገልግሎት መስጠት የምንችልበት አቅም ላይ ደርሰናል። አሁን በቅርንጫፍ ስርጭትም በዲጂታል ቴክኖሎጂም እና በቅርንጫፍ ስርጭት ለምሳሌ ቅርንጫፎቻችን ሙሉ ኢትዮጵያ ውስጥ ወደ 130 ቅርንጫፍ ላይ አድርሰናል እና በእነዚህ ሁሉ ቅርንጫፎች በሁሉም የኢትዮጵያ ክልሎች በደቡብ፣ በምስራቅ፣ በሰሜን፣ በምዕራብ ተዳርሰን ያለነው እና የፋይናንሲንግ ጥያቄዎች በርካታ ናቸው። የመመሪያው መሻር ለባንኮች እድገት አዎንታዊ አስተዋጽኦ ያበረክታል ተብሎ ቢጠበቅም ሁለት አሉታዊ ተጽዕኖ ሊኖረው እንደሚችል የፋይናንስ ባለሙያ አስረድተዋል። እነዚህ ተጽዕኖዎች ቀድሞም ለመመሪያው መነሻ የነበረው ከፍተኛ የዋጋ ንረት እንዲሁም በኢኮኖሚው የእኩልነትን ወይም ኢኒኳሊቲ ማስከተሉ ነው። ከዚህ በፊትም ገደቡም እንዲጣል ያደረገው የዋጋ ግሽበትን ያባብሳል ነው። በተለይ እንደ ኢትዮጵያ ባለ የባንክ እንቅስቃሴው በተለይ ደግሞ ከብድር ጋር በተያዘ በጣም ውስን ግለሰቦችና ድርጅቶች በተቆጣጠሩበት ተጨባጭ ብሩ ደግሞ የሚሄደው በጣም ውስን ብድሩ የሚሄደው በጣም ውስን ለሆኑ ሰዎች ነው። የእነሱ ኢንቨስትመንት ወደ ኢኮኖሚ ሲገባ ዞሮ ዞሮ ኢኮኖሚ ላይ የሚፈጥረው የገንዘብ መብዛት አለ። ያ ደግሞ የዋጋ ግሽበት ያስከትላል ነው። አንዱና ዋነኛው ችግር ተብሎ የሚታሰበው የዋጋ ግሽበት ነው። ሁለተኛው ግን ከዚህ በፊትም የነበሩ የኢኮኖሚያዊ ኢኩልነቶች ወይም ኢኒኳሊቲዎችንም ያስከትላል። ምክንያቱም ብድርን አክሰስ ማድረግ የሚችሉት አቅም ያላቸው ከዚህ በፊት የብድር ታሪክ ያላቸው ማስያዣ መያዝ የሚችሉ ኦልሬዲ ኢንቨስትመንት ውስጥ ያሉ አካላት ናቸው። ወይም ደግሞ ባለፉት ዓመታት በነበረ ኢኮኖሚ መቀዛቀዝ ያልተጎዱ ስራቸውን እየሰሩ ያሉ ናቸው። ይሄ እድል መልሶ ሲከፈት አሁንም የሚጠቀሙት እነዚህ አካላት ወይም የተሻለ የሚጠቀሙት እነዚህ አካላት ብቻ የመሆን እድሉ ሰፊ ስለሆነ ከሌሎች ጋር ያላቸው ኢኮኖሚ ልዩነት የበለጠ እየሰፋ ይሄድና ኢኮኖሚክ ኢኒኳሊቲውን ያሳድገዋል። የብሔራዊ ባንክ ገዢ ማሞ ምህረቱ የፋይናንስ ዘርፉን የተመለከቱ በቀጣይ ይወሰዳሉ ተብለው ከሚጠበቁ ተግባራት መካከል ሌላኛው ያነሱት ጉዳይ ባንኮች በአስገዳጅ ሁኔታ የሚገዙትን ቦንድ የተመለከተ ይገኝበታል። ተግባራዊ ተደርጎ የቆየው የቦንድ ግዢ መመሪያ ባንኮች ከሚሰጡት ከእያንዳንዱ ብድር 20 በመቶውን ለኢትዮጵያ ብሔራዊ ባንክ ቦንድ ግዢ እንዲያውል የሚያስገድደው ነው። በተመሳሳይ ሌላኛው ቦንድ የኢትዮጵያ ልማት ባንክ እያንዳንዱ ባንክ ከዓመታዊ ብድር ክምችቱ ላይ 1 በመቶ ለዚህ ቦንድ ግዢ እንዲያውል ደንግጓል። በሁለቱ የቦንድ አይነቶች ባንኮች በየዓመቱ በቢሊዮኖች የሚቆጠር የቦንድ ግዢ እንዲፈጽሙ ሲገደዱ ቆይተዋል። የዘርፉ ባለሙያዎች እንደሚሉት ብዙዎቹ ባንኮች አሁን እያጋጠማቸው ላለው የጥሬ ገንዘብ እጥረት ይህ መመሪያ አንዱና ዋነኛው ምክንያት ነው። መመሪያው በቀጣዩ ሰኔ ወር እንደሚሻል በብሔራዊ ባንክ ገዢ ተገልጿል። ሀጅን ወደ ተመለከተ ኸበር እንለፍ። ኢራናውያን ሁጃጅ ከ10 ዓመት በኋላ ለመጀመሪያ ጊዜ በሳዑዲ አየር መንገድ በረራ አደረጉ። ኢራናውያን ሁጃጅ እንደ አውሮፓውያኖች አቆጣጠር ከ2015 በኋላ ለመጀመሪያ ጊዜ በሳዑዲ አየር መንገድ በረራ አድርገዋል። የሳዑዲ ሲቪል አቪዬሽን ባለስልጣናት እንደተናገሩት በዘንድሮ ዓመት የሀጅ ስነ ስርዓት ላይ የሚሳተፉ ኢራናውያን ከባለፈው ቅዳሜ ጀምሮ በተከታታይ የሳዑዲ አረቢያ የግል አየር መንገድ በረራ እያደረጉ ነው። የፈረንሳይ ዜና ወኪል እንደዘገበው ከሆነ ኢራናውያን ዜጎች ከዚህ ቀደም ሀጅ በረራ ሲያደርጉ የነበረው ሀገሪቱ በምታዘጋጀው ቻርተር አውሮፕላን ነበር። ሆኖም በተያዘው ዓመት ሀጅ ስነ ስርዓት የሚሳተፉ 35000 ምዕመናን በሳዑዲ አየር መንገድ ይበራሉ። በረራዎች የሚነሱት ከሰሜን ምስራቃዊቷ ከተማ መሽሃድ ሲሆን በኢማም ኮሚኒ አየር ማረፊያ አድርገው ወደ ቅዱሳኑ መዲናና መካ ከተሞች ይደርሳሉ ተብሎ ይጠበቃል። ሁለቱ ሀገራት እንደ አውሮፓውያኖቹ አቆጣጠር በ2016 ያቋረጡትን ዲፕሎማሲያዊ ግንኙነት በድጋሚ የጀመሩት ከአንድ ዓመት በፊት በቻይና አደራዳሪነት በተካሄደ ውይይት ነበር። ይህንኑ ተከትሎ ባለፈው ዓመት በተመሳሳይ ኢራናውያን ዜጎች ከ9 ዓመት በኋላ ለኡምራ ክንውን ወደ ሳዑዲ አረቢያ መጓዝ ችለዋል። በዘንድሮ ሀጅ ስነ ስርዓት ላይ የኢራናውያን ዜጎች በረራ በሳዑዲ አየር መንገድ መደረጉ የሁለቱ ሀገሮች ግንኙነት የተሻሻለ መምጣቱን አመላካች ነው ተብሏል።
የሳዑዲ ንጉስ ሰልማን ለፍልስጤማውያን ሰማዕትና እስረኛ ቤተሰቦች 1000 የሐጅ ዕድል ሰጡ። የሳዑዲ አረቢያው ንጉስ ሰልማን ቢን አብዱል አዚዝ አሳውድ ሰማዕትና እስረኛ ፍልስጤማውያን ቤተሰቦች 1000 የሐጅ ዕድል መስጠታቸው ይፋ የተደረገው በዛሬው ዕለት ነው። የሳዑዲ ፕሬስ ኤጀንሲ እንደዘገበው በዚህ ፕሮግራም የሚታቀፉ ፍልስጤማውያን ሳዑዲ አረቢያ ከመድረሳቸው አንስቶ ወደ ፍልስጤም እስኪመለሱ ድረስ ሁሉም ወጪያቸው የሚሸፈን ይሆናል። የሳዑዲ አረቢያ የኢስላማዊ ጉዳዮችና ዳዕዋ መምሪያ ሚኒስትሩ ሼክ አብዱል ለጢፍ ቢን አብዱል አዚዝ በሰጡት መግለጫ እርምጃው ሀገሪቱ ለፍልስጤም ሕዝብ የምትሰጠውን ቀጣይነት ያለው ድጋፍ የሚያንጸባርቅ ነው ብለዋል። አያይዘውም ውሳኔው የኢስላማዊ ወንድማማችነትን ትስስርን ለማጠናከር ያለመ ነው ብለዋል። ከ31 ዓመት በፊት ይፋ የተደረገው ይህ ፕሮግራም ከተጀመረበት ጊዜ አንስቶ ፕሮግራሙ ከተለያዩ ሀገራት የተውጣጡ ከ64000 በላይ ምዕመናን በሐጅ ላይ እንዲሳተፉ ማድረጉን ሚኒስትሩ ተናግረዋል። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያ በመስከረም ወር እንደሚነሳ የብሔራዊ ባንክ ገዢ ተናገሩ። የብድር ገደብ ጣሪያው ሙሉ ለሙሉ ከወለድ ነፃ አገልግሎት የሚሰጡ ባንኮችን ጨምሮ ለአዳዲስ ባንኮች መልካም ዕድል የሚፈጥር ቢሆንም የዋጋ ንረትን ሊያባብስ የሚችል መሆኑን ባለሙያዎች ተናግረዋል። የኢጋድ አራተኛው የሳይንስ ጉባኤ በአዲስ አበባ መካሄድ ጀመረ። የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ በስደት መፈናቀልና ከተሜነት ላይ ያዘጋጀው አራተኛው የሳይንስ ጉባኤ በአዲስ አበባ መካሄድ ጀምሯል። ጉባኤው እየተካሄደ የሚገኘው ስደት መፈናቀልና ከተሜነት በዘላቂ ልማት ላይ ያላቸው ተጽዕኖ በሚል መሪ ሀሳብ ነው። በመድረኩ የከፍተኛ ትምህርት ተቋማት ምሁራን፣ ተመራማሪዎች፣ ፖሊሲ አውጪዎች፣ ከንቲባዎች፣ የልማት ባለሙያዎችና ሌሎች ባለድርሻ አካላት ተሳታፊ ሆነዋል። በጉባኤው የስደትና መፈናቀል ምክንያቶችን በመፈተሽ በእውቀትና ተጨባጭ መረጃ ላይ የተመሰረቱ የመፍትሄ አቅጣጫዎች እንደሚቀመጡ ተመላክቷል። በጉባኤው ላይ የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰን የኢትዮጵያን ውጤታማ የስደተኞች አያያዝና አገልግሎት ተሞክሮ አቅርበዋል። የኢጋድ የኢትዮጵያ ተጠሪ አቶ አበባው ቢሆነኝ በበኩላቸው በቀጠናው የከተማ እድገት ያመጣቸው ፈተናዎች የተቀናጀና መረጃ መሰረት ያደረገ ምላሽ እንደሚያሻቸው ገልጸዋል። ዜጎች በኢጋድ ቀጠና የሚያደርጉት እንቅስቃሴ በከተሞች እድገት፣ ኢኮኖሚና ማህበራዊ መስተጋብር ላይ ጫና እያሳደረ እንደሚገኝ ተናግረዋል። በቀጠናው የስደተኞችን ተጠቃሚነት ለማረጋገጥ እየተከናወኑ ላሉ ስራዎች ኢጋድ እያደረገ ያለውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። ሳይንሳዊ ኮንፈረንሱ እስከ ግንቦት 13 2017 ዓመተ ልደት ይቆያል ተብሏል። ኢጋድ ሁነቱን ያዘጋጀው ከጀርመን የተራድኦ ድርጅት ወይም ጂአይዜድ፣ ስዊድን መንግስት፣ ዓለም አቀፍ የከተሞች ጥምረት REDSS የተሰኘ መንግስታዊ ያልሆኑ ተቋማት ጥምረትና የኢጋድ ዩኒቨርሲቲዎች ፎረም ጋር በአንድነት መሆኑን የዘገበው ኢዜአ ነው። 20ኛው የዓለም የስራ ድርጅት አህጉራዊ ኮንፈረንስ በአዲስ አበባ መካሄድ ጀመረ። 20ኛው የዓለም የስራ ድርጅት አህጉራዊ ኮንፈረንስ ይፋዊ የማስጀመሪያ ስነ ስርዓት መካሄድ የጀመረው በአፍሪካ ህብረት የመሰብሰቢያ አዳራሽ ነው። ኮንፈረንሱ የማይበገር ማህበረሰብና ጤናማ አካባቢ፣ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሀሳብ የሚካሄድ ነው። ኮንፈረንሱ የሰው ሰራሽ አስተውሎትን ጨምሮ የዓለም የቴክኖሎጂ እድገት፣ ሰላምና ጸጥታ፣ የሀገራት የንግድ ፖሊሲዎችና የአየር ንብረት ለውጥ በሰራተኞች ደህንነትና የስራ ዕድል ፈጠራ ላይ የሚኖራቸውን አዎንታዊና አሉታዊ ተጽዕኖዎች በመፈተሽ የመፍትሄ ሀሳብ ለማፍለቅ እንደሚያስችል ተገልጿል። በተጨማሪም ኮንፈረንሱ የልማት ስራዎች፣ የአካባቢ ጥበቃን፣ የማህበረሰብ ደህንነትን፣ አካታችነትንና ዘላቂ ተጠቃሚነትን በሚያረጋግጡ ጉዳዮች ላይ ትኩረት እንደሚያደርግ ተመላክቷል። ኢትዮጵያ የ20ኛው የዓለም አቀፍ የስራ ድርጅት አህጉራዊ ኮንፈረንስ እያስተናገደች ሲሆን በመሰረተ ልማት ዝርጋታ፣ በአካባቢ ጥበቃ እንዲሁም በአካታችና ዘላቂ ልማት ረገድ እያስመዘገበች ያለችውን ውጤት ተሞክሮ ታካፍላለች ተብሏል። በዚህ ኮንፈረንስ ከተለያዩ ሀገራት የተውጣጡ ሚኒስትሮች፣ የዓለም አቀፍ ተቋማት መሪዎች፣ የዲፕሎማቲክ ማህበረሰብ ተወካዮች፣ የሲቪክና መንግስታዊ
መንግስታዊ ያልሆኑ ድርጅቶች ተወካዮች፣ የአሰሪዎችና የሰራተኞች ፌዴሬሽኖች ተወካዮች እንዲሁም የዘርፉ ምሁራንና ባለሙያዎች እየተሳተፉ ይገኛሉ። በየ2 ዓመቱ የሚካሄደው ይህ አህጉራዊ ኮንፈረንስ ኢትዮጵያ እንድታዘጋጁ የተመረጠችው በ2023 በሩዋንዳ ኪጋሊ በተካሄደው 19ኛው ኮንፈረንስ ወቅት ነበር። በ1919 በተባበሩት መንግስታት ድርጅት ስር እንደተመሰረተ የሚነገርለት የዓለም የስራ ድርጅት ወይም ILO ወደ 187 አባል ሀገራት ያሉት ሲሆን በመላው ዓለም ከ40 በላይ ቅርንጫፍ ቢሮዎች አሉት። ከግንቦት 11 እስከ 15 2017 ድረስ በአዲስ አበባ የሚካሄደው 20ኛው የዓለም የስራ ድርጅት የዘላቂ ልማትን አስፈላጊነት የሚያንጸባርቅ እንዲሁም ሰፋፊ የመሰረተ ልማት ፕሮግራሞች ኢኮኖሚያዊ እድገትን ብቻ ሳይሆን የአካባቢ ጥበቃን፣ የማህበረሰብ ደህንነትን፣ አካታችነትንና ዘላቂ ተጠቃሚነትን ሊያረጋግጡ የሚችሉ የልማት ዘርፎችን አጉልቶ የሚያሳይ ይሆናል ተብሎ እንደሚጠበቅም የዘገቡት ለመንግስት ቅርበት ያላቸው መገናኛ ብዙሃን ናቸው። ከዓለም አቀፍ ወዳገኘነው ኸበር እንለፍ። ከግማሽ ሚሊዮን በላይ የሚገመቱ ሰልፈኞች የዩናይትድ ኪንግደም መንግስት ከእስራኤል ጋር ያለውን ግንኙነት እንዲያቋርጥ በሰልፍ ጠየቁ። ከመላው ዩናይትድ ኪንግደም የተሰባሰቡ ከግማሽ ሚሊዮን በላይ የሚገመቱ ሰልፈኞች የሀገሪቱ መንግስት ከእስራኤል ጋር ያለውን ግንኙነት እንዲያቋርጥ በለንደን ጎዳናዎች ባደረጉት ሰልፍ የጠየቁት ባለፈው ቅዳሜ ነው። ወደ 600 ሺህ ገደማ እንደሚገመቱ የተነገረው ሰልፈኞቹ ከተለያዩ የዩናይትድ ኪንግደም ግዛቶች በመሰባሰብ የሰልፉን ዋነኛ ማዕከል ያደረጉት ዳውኒንግ የተሰኘውን የመዲናዋን ለንደን ጎዳና መሆኑን ሚድል ኢስት አይ ዘግቧል። እንደ ዘገባው ከሆነ ለሰልፉ መነሻ የሆነው በእስራኤል መሬታቸው በወረራ ተይዞ ጥቃት የሚፈራረቅባቸው ፍልስጤማውያን በየዓመቱ አስበው የሚውሉት መቅሰፍት ወይም ነክበ ተብሎ የሚጠራው የመታሰቢያ ቀን ነው። ይህ መታሰቢያ ባለፈው ሳምንት 77ኛ ዓመት መድፈኑን ዘገባው አስታውሷል። የሰልፉ አዘጋጆች የፓለስታይን ሶሊዳሪቲ ካምፔይን፣ ፍሬንድስ ኦፍ አላቅሳ፣ ዘ ሙስሊም አሶሲዬሽን ኦፍ ብሪቴን፣ ዘ ፓለስቲኒያን ፎረም ኢን ብሪቴን እና ሌሎች የፍልስጤም መብት ተሟጋች ድርጅቶች ናቸው። ከሰልፈኞቹ መካከል ከዌልስ እና ሰሜን እንግሊዝ ጭምር የተጓዙ እንደነበሩበት ዘገባው አመልክቷል። ባለፈው ሳምንት ታስቦ የዋለውን ነክበ ተከትሎ ፍልስጤማውያን ላለፉት 77 ዓመታት በመሬታቸው ላይ ለመንቀሳቀስ ጭምር ፍቃድ እንዲጠይቁ ተገደዋል። እስራኤል በተለይ ከ1995 ወዲህ በወረራ የያዘችውን ዌስት ባንክ በ3 ክፍል በመሸንሸን በ700 ሺህ ሰፋሪዎች ሞልታ ፍልስጤማውያን በአንድ አካባቢ እንዲወሰኑ አድርጋለች። በዌስት ባንክ እስራኤል የራሷን ሰዎች በህገወጥ መንገድ ስታሰፍር ከ10 ሺህ በላይ የፍልስጤማውያን ግንባታዎችን አውድማ ነው። መሬታቸው በባድ የተወረረባቸው ፍልስጤማውያን ወደ ስራ ሊሄዱ ሲሉ የይለፍ ፍቃድ ለማግኘት በማለዳ መሰለፋቸውም የዕለት ውሏቸው አካል ሆኖ እነዚህ ሁሉ ዓመታት ማለፉን ዘገባው አስታውሷል። እስራኤል የፍልስጤማውያኑ እንቅስቃሴ ላይ ገደብ ጥላ ስማቸው በስራ ማጣት ከዓለም 3ኛ ደረጃ ላይ ተቀምጧል። የተወደዳችሁ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።